በዛሬው ትልቅ ውይይታችን ውስጥ የምንፈትሸው አንድ ትልቅ ጥያቄ አለ። ብዙ ጊዜ ሰዎች ሁሉን ቻይ የሆነ አምላክ ለምን ሰው መሆን አስፈለገው ብለው ይጠየቋሉ። በጣም መሰረታዊና አእምሮን የሚፈታተን ጥያቄ ነው። በእጃችን ያሉት ስነ መለኮታዊ ጽሑፎች ደግሞ ለዚህ ጥያቄ ደረጃ በደረጃ መልስ የሚሰጡ ይመስላሉ። እና ዛሬ የምናደርገው ነገር ይህ የሰው መሆን ሂደት ለኃጢአት ፍርድ፣ ለድህነት እና ለሰው ልጆች አርአያ ለመሆን ለምን ግድ አስፈለገ የሚለውን መሰረታዊ አመክንዮ መረዳት ነው። እስኪ እንጀምር። እሺ፣ ለመጀመሪያ ያህል ጽሑፎቹ በቀጥታ ወደ ዕብራውያን መልእክት ነው የሚወስዱን። በምዕራፍ 2 ላይ ኢየሱስ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት ነው ይላል። ለዚህም ነው በሁሉ ነገር ወንድሞቹን መምሰል የነበረበት ይላል። ይህ መምሰል የሚለው ቃል ለምን እንዲህ ቁልፍ ቦታ ተሰጠው? መልአክ ሆኖ መጥቶ ቢሆን ኖሮ ምን ይቀር ነበር? አዎ፣ ጥያቄው የሚጀምረው እዚህ ላይ ነው። በእነዚህ ጽሑፎች ውስጥ የተገነባው ማዕከላዊ አመክንዮ ያው እግዚአብሔር በኃጢአት ላይ የሚፈርድበት ዋነኛ መሠረቱ መስቀሉ ነው የሚል ነው። መስቀል ደግሞ መከራን፣ ስቃይና ሞትን ይጠይቃል እና ሁለተኛው መለኮታዊ አካል በመስቀል ላይ ሊሰቀልና ሊሞት የቻለው ደምና ሥጋ ያለው ሰው ስለሆነ ብቻ ነው። አንድ መልአክ እንደ መንፈሳዊ ፍጡርነቱ ይህንን አካላዊ መከራና ሞት ሊቀበል አይችልም። ስለዚህ የሰው መሆን ሂደት አማራጭ አልነበረም፣ ይግድ አስፈላጊ ነበር። አንድ ደቂቃ። ይህማ በጣም ትልቅ ሐሳብ ነው። ማለት ያለውን ነገር አጠቃላይ የፍጥረት ታሪክ፣ የጊዜና የቦታ ሕግጋት ሁሉ መጨረሻቸው አንድ መለኮታዊ ክስተት ላይ እንዲያርፍ ተደርጎ ነው የተፈጠረው። ይህ እኮ ከስነ መለኮት አልፎ የፍልስምና ጥያቄም ጭምር ነው። በትክክል የእነዚህ ጽሑፎች መከራከሪያ ነጥብ ይሄው ነው። አጠቃላይ የፍጥረት ሂደት አሁን ካለው በተለየ መንገድ ሊዋቀር ይችል ነበር ይላሉ። አሁን ያለው የጊዜና የቦታ አወቃቀር ግን የሚጸናው በመስቀሉ በኩል በሚገኝ ፍጻሜ ላይ የተመሰረተ ነው። ስለዚህ ሥጋ መልበሱ ድንገተኛ መፍትሄ አልነበረም፣ የዕቅዱ ዋና አካል ነበር። እና ይሄ የሰው መሆኑ ሂደት ደግሞ የሕዝብን ኃጢአት የሚያስተሰርይ መሐሪና ታማኝ ሊቀ ካህናት እንዲሆን አስችሎታል። በቃ በብሉይ ኪዳን እንደምናየው ሊቀ ካህናት ከሕዝቡ ወገን መሆን ነበረበት፣ የሕዝቡን ደካማነትን የሚረዳ ሰው ሳይሆን ይህንን ሚና መጫወት አይቻልም ነበር። እሺ፣ ገባኝ። ስለዚህ የሰው ልጅን መልክ ማያዙ ለፍርድና ለክህነት አገልግሎት ይግድ አስፈላጊ ነበረ ካን ይህ በፈጣሪና በፍጡር መካከል በነበረው ግንኙነት ላይ ያመጣው ለውጥ ምንድን ነው? የርኅራኄ ጉዳይ እንዴት ይነሳል? ጽሑፎቹ ከሰው ልጅ አንጻር ሲታይ የሰውን ሁኔታ በትክክል ሊያውቅ የሚችለው ሰው ብቻ ነው የሚል ሐሳብ ያነሳሉ? አዎ፣ ይህ በጣም ወሳኝ ነጥብ ነው። ግን በቀላሉ ልንስት የምንችለው ጽሑፎቹ ይህ ከሰው አንጻር እንደሆነ ያጎጉላሉ። ምክንያቱም እግዚአብሔር በባህሪው ሁሉን አዋቂ ነው። የሰውን ልጅ ሁኔታ፣ ስሜት፣ ስቃይና ደስታ ለመረዳት የግድ ሰው መሆን አያስፈልገውም። እሱ ሁሉንም ነገር ያውቃል። እሺ፣ ቆይ ላቋርጠህ። እግዚአብሔር ሁሉን አዋቂ ከሆነ የሰውን ልጅ ሁኔታ ለመረዳት ሰው መሆን አያስፈልገውም የሚለው ሐሳብ ትክክል ነው። ታዲያ የሰው መሆኑ ጥቅም ለማን ነው? ለእግዚአብሔር ካልሆነ ለእኛ ብቻ ነው ማለት ነው። ይህ በሆነ መልኩ ለማሳመን ያህል ሰው ሆነ የሚል አንድምታ ያለው አይመስልም። በጣም ጥሩ ጥያቄ ነው። ጽሑፎቹም ያስረዱት ከዚህ አንጻር ነው። ችግሩ ያለው በእግዚአብሔር የመረዳት ችሎታ ላይ ሳይሆን በሰው ልጆች የመቀበልና የማመን አቅም ላይ ነው። ያው የሰው ልጅ በተፈጥሮ ረቂቅና የማይታይ ሐሳብን ከመቀበል ይልቅ የሚዳሰስና የሚታይ ነገርን ለማመን ይቀለዋል። እውነት ነው። ሥጋ መልበሱ ማይታየውን ፈጣሪ ከማመን ይልቅ አጠገባቸው ላለው ፍጡር የበለጠ ቅርበት ለሚሰማቸው የሰው ልጆች የእግዚአብሔርን ርኅራኄ በእጅጉ እንዲረዱት አድርጓል። ገባኝ። ስለዚህ የእግዚአብሔርን ሁሉን አዋቂነት አይቀንስም፣ ይልቁንም የሰው ልጅ ስነ ልቦናዊ ውስንነት ከግምት ውስጥ ያስገባ መለኮታዊ ጥበብ ነው። አንድ ሰው ቆሞ እግዚአብሔር የሰው ልጅ ሁኔታ ሊረዳ አይችልም ብሎ ሊከራከር አይችልም፣ ምክንያቱም እግዚአብሔር ራሱ ሰው ሆኗል። በቃ ኢየሱስ በአንድ ጊዜ ፈጣሪም ፍጡርም በመሆኑ በሁለቱ መካከል ፍጹም ድልድይ ሆኗል። ያ ማለት እንግዲህ
ድልድዩ የተገነባው እኛ እንድንሻገር ነው፣ እርሱ መንገዱን ስለሚያውቅ አይደለም። ይህ ደግሞ ወደሚቀጥለው በጣም ትኩረት ወደሚስብ ሐሳብ ይወስደናል። ጽሑፎቹ አንድ የሰንሰለት አመክንዮ ያስቀምጣሉ። ኢየሱስ የተረገመ ሥጋ ባይኖሩ ኖሮ አይፈተንም ነበር። ፈተና ከሌለ ደግሞ መከራ የለም። መከራ ከሌለ ደግሞ ለእኛ እሪያ ሊሆንን አይችልም ነበር ይላሉ። እዚህ ላይ የተረገመ ሥጋ የሚለውን ቃል ምንጮቹ ይጠቀማሉ። ይህ ቃል ትንሽ ከበድ ይላል። ምን ለማለት ነው የፈለጉት? ይህንን ግልጽ ማድረግ በጣም አስፈላጊ ነው። ጽሑፎቹ ይህንን ቃል ሲጠቀሙ ሥጋ በባህሪው ክፉ ነው ለማለት አይደለም። ይልቁንም በኃጢአት ምክንያት የሰው ልጅ ሥጋዊ ተፈጥሮ ለድቃም፣ ለፈተና፣ ለበሽታና ለሞት የተጋለጠ መሆኑን ለመግለጽ ነው። ፍጹም ቢሆንም ኢየሱስ የወሰደው ይህንን የሰው ልጆች ሁሉ ተጋላጭ ተፈጥሮ ነበር ለማለት ነው። ይህ ተፈጥሮ ነው ለፈተና በር የሚከፍተው እና ይህ ነጥብ ደግሞ ከመከራው መታዘዝን ተማረ ከሚለው ከዕብራውያን ሐሳብ ጋር በቀጥታ ይገናኛል። ያ ሐሳብ ሁሌም ግራ ያጋባኛል። መታዘዝን ተማረ ሲል ከዛ በፊት አመፀኛ ነበር ማለት ነው። ለመለኮታዊ አካል ይህ እንዴት ይሆን ይችላል? በፍጹም አመፀኛ ነበር ማለት አይደለም። ይህ የሚያመለክተው መለኮታዊ ማንነቱን ሳይሆን በሰውነቱ ያሳለፈውን ተሞክሮ ነው። ምንጮቹ እንደሚያስረዱት ማንኛውም ሰው ይህንን የተጋለጠ ሥጋ ስለለበሰ ያለ መከራና ራስን መካድ የሥጋን ፍላጎት መቆጣጠር አይችልም። ስለዚህ ኢየሱስ በሰብአዊ ማንነቱ የአብን ፈቃድ ለመፈጸም ልክ እንደ ማንኛውም ሰው የሥጋን ፍላጎት በጸሎት፣ በትዕግሥት እና በመከራ ማሸነፍ ነበረበት። መማር የተባለው ይህንን ሂደት በተግባር ማለፉን ለማሳየት ነው። ለምሳሌ አንድ ሰው ስለ ዋና ከመጽሐፍ ሊያውቅ ይችላል። ነገር ግን ውሃ ውስጥ ገብቶ ሲዋኝ ነው በተግባር የሚማረው። የእርሱም መማር የዚያ አይነቱ ነው። አዎ፣ ይሄ በተጨባጭ ምሳሌዎች ስናየው የበለጠ ግልጽ ይሆናል። በጌተሴማኒ የነበረው ከፍተኛ ጭንቀት ላቡ እንደ ደም ጠብጣ ሲሆን፣ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብሎ መጮሁ፣ ማልቀሱ፣ በቤተ መቅደስ ውስጥ በነጋዶች ላይ ያሳየው ቁጣ እንዲሁም ደስታው፣ እነዚህ ሁሉ ስሜቶች ፍጹም ሰው እንደነበር ያሳያሉ። ማለትም ፍርሃት፣ ጭንቀት፣ ብቸኝነት፣ እነዚህን ስሜቶች እርሱም ተሰምቶታል ማለት ነው። አዎን፣ ልዩነቱ ግን እዚህ ላይ ነው። እኛ ብዙ ጊዜ በእነዚህ ስሜቶች ተሸንፈን ለኃጢአት ስንነሳሳ፣ እርሱ ግን አልተሸነፈም። ይህ ነው ጽሑፎቹ የሚያጎሉት ቁልፍ ልዩነት። በዕብራውያን ላይ በግልጽ እንደተቀመጠው እርሱ በሁሉም ነገር እንደኛ ተፈትኗል፣ ነገር ግን ኃጢአት አልሰራም። ምንም ኃጢአት አልሰራም። አዎ፣ ምንጮቹ ይህንን ሲያብራሩ እርሱ ኃጢአትን አያውቅም ነበር፣ በአፉም ተንኮል አልተገኘበትም፣ ሲሰድቡት መልሶ አልተሳደበም። ፈተናውን እስከ መጨረሻው አልፏል፣ ግን አንድም ጊዜ አልወደቀም። ይህ ነው እርሱን ፍጹም አርአያ የሚያደርገው። እሺ፣ ታዲያ ይህ ሁሉ ለአማኞች ምን ትርጉም አለው? ይህ የኃጢአት አልባነት እና የመከራ ልምድ እንዴት ነው ድልን የሚያመጣው? አርአያ መሆኑ ጥሩ ነው፣ ነገር ግን ከዛ የዘለለ አንድምታ አለው። በእርግጠኝነት ጽሑፎቹ የሚያቀርቡት አመክንዮ ሰንሰለት ይህ ነው። የሁሉም ነገር ምንጭ ኃጢአት ነው። የኃጢአት ውጤት ደግሞ ሞት ነው። ያው በያዕቆብ መልእክት ላይ ምኞት ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች ይላል። ጳውሎስም በበኩሉ የሞት መንደፊያ ኃጢአት ነው ይላል። ስለዚህ አመክንዮ መንደፊያው ከሌለ ሞት ኃይል የለውም የሚል ነው። ስለዚህ ኢየሱስ ኃጢአት ስላልነበረው ሞት ሊይዘው የሚችልበት ሕጋዊም ሆነ መንፈሳዊ መንደፊያ አልነበረውም ማለት ነው። በትክክል። ለዚህ ነው የሐዋርያት ሥራ ላይ እርሱ በሞት ተይዞ ሊቀር ስላልተቻለው እግዚአብሔር የሞትን ጣር አጥፍቶ አስነሳው የሚለው። ሞት በእርሱ ላይ ሥልጣን አልነበረውም። ትእዛዛትን ፍጹም በሆነ መንገድ በመጠበቅና ኃጢአት ባለመስራት ከሙታን በመነሳት ሞትን በይፋ አሸንፏል። ይህንን በማድረግ እርሱ የመጀመሪያው ሆነ፣ መንገዱን ከፈተ። የእርሱ ድል ግሉ ብቻ ሳይሆን ለሚከተሉት ሁሉ የሚተላለፍ ድል ሆነ። ይህንን ከሰሚው አንጻር ስናየው እርሱ መንገዱን ስላሳየ አማኞችም የእርሱን አርአያ በመከተል መስቀላቸውን በመሸከም ኃጢአትንና ሞትን ማሸነፍ ይችላሉ የሚል ሐሳብ ነው ጽሑፎቹ የሚያቀርቡት። እዚህ ላይ ነው እንግዲህ ስለ ሁለቱ ሞቶች የቀረበው ሐሳብ የሚገባው። ይህ ሐሰተኛ ሞት እና እውነተኛ ሞት የሚለው አገላለጽ በጣም ትኩረት የሚስብ ነው። እስኪ ይህን ሐሳብ ትንሽ እናፍታታው። አዎ፣
ይህ ከውይይታችን ቁልፍ ሐሳቦች አንዱ ነው። ጽሑፎቹ ሐሰተኛው ሞት የሚሉት ሥጋዊ ሞትን ነው። ለምን ሐሰተኛ አሉት? ምክንያቱም መጨረሻ አይደለም ብለው ስለሚያምኑ ነው። አሃ። እውነተኛው ሞት የሚሉት ደግሞ ከእግዚአብሔር ለዘላለም መለየትን ነው፣ መንፈሳዊ ሞት። ሐሳቡ እንግዲህ ሐሰተኛውን ሞት በፈቃዱ የተቀበለ ሰው ከእውነተኛው ሞት ይድናል የሚል ነው። ሐሰተኛውን ሞት መቀበል ማለት ምን ማለት ነው? ራስን ማጥፋት ማለት አይደለም አይደል? በፍጹም። ሐሰተኛውን ሞት መቀበል ማለት በየዕለቱ ራስን መካድ፣ የሥጋን ፍላጎት መግደል፣ ለክርስቶስ ብሎ መኖር፣ መስቀልን መሸከም ማለት ነው። ይህ በምሳሌያዊ አነጋገር መሞት ነው። ምንጮቹ ይህንን ሲያበራሩ የምትሞቱ ከሆነ ዳግም ትነሳላችሁ ይላሉ። ስለዚህ አካላዊ ሞትን መፍራት አያስፈልግም ይላሉ። ነገር ግን ቁልፉ ነጥብ ይህ ነው። ከመነሳት በፊት መሞት ይግድ አስፈላጊ ነው። ጽሑፉ የምትዘራው ዘር ካልሞተ በሕይወት ሊኖር አይችልም ሚለውን የጳውሎስን ምሳሌ ይጠቅሳል። ዘሩ አፈር ውስጥ ገብቶ መሞት አለበት አዲስ ቡቃያ ሆኖ ለመውጣት። ይህን ሐሳብ ላፍታ እናሰላስለው። ሞትን መፍራት አያስፈልግም፣ ምክንያቱም ከመነሳታችን በፊት መሞት አለብን የሚለው ሐሳብ በወረቀት ላይ ቀላል ቢመስልም በተግባር ግን በጣም ከባድ ነው። በየቀኑ መሞት ማለት ከባድ ነው። ምንጮቹ ይህንን ፍርሃት እንዴት ማሸነፍ እንደሚቻል ይጠቆማሉ። የሚጠቁሙት መፍትሔ አርአያውን መመልከት ነው። ኢየሱስ ይህንን መንገድ ብቻውን አልፎታል፣ ስለዚህ ብቻችንን አይደለንም ይላሉ። እርሱ ያለፈበት መከራና ፈተና እኛ ከምንጋፈጠው ጋር ተመሳሳይ ነው። እርሱ በሰውነቱ ድል እንዳደረገ በእርሱ የሚታመኑም የመንፈስን ኃይል በመቀበል ድል ማድረግ ይችላሉ የሚል ነው ተስፋው። እንግዲያው የዛሬውን ሰፊ ውይይት ስናጠቃልለው ወደ መጀመሪያው ጥያቄያችን እንመለስ። ለምን መለኮታዊው አካል ሰው መሆን አስፈለገው? በጽሑፎቹ መሠረት መልሱ ባለብዙ ገጽ ነው። በመጀመሪያ በኃጢአት ላይ ፍርድን ለመፈጸም ያስችለውን አካላዊ ሞት ሊሞት የሚችለው ሰው ሆኖ ብቻ ስለሆነ ነው። ሁለተኛ የእግዚአብሔርን ርኅራኄ በተጨባጭ የሚያሳይና ድልድል የሚሆን ሊቀ ካህናት ለመሆን ነው። ሶስተኛ መከራንና ፈተናን እንዴት በኃጢአት አልባነት ማሸነፍ እንደሚቻል በተግባር የሚያሳይ ፍጹም አርአያ ለመሆን ነው። እና በመጨረሻውም ሞትን ድል በማድረግ ለሚከተሉት ሁሉ ከእውነተኛው ሞት የሚያመልጡበትን መንገድ ለመክፈት ነው። በሚገባ ተገልጿል። እና በምንጮቹ ላይ ተመሰርተን ለሰሚው ልናቀርበው የምንችለው አንድ የመጨረሻ ሐሳብ አለ። ጽሑፎቹ እንደሚሉት የዚህ ሁሉ ሂደት የመጨረሻ ግብ አንድ ፍጡር ወደ እግዚአብሔር ሙሉ ለሙሉ እንዲቀርብ ማድረግ ነው። ለዚህ ደግሞ ኃጢአትን አለመስራት ብቻ በቂ አይደለም። ኃጢአትን የመስራት ዕድሉ እንኳን መወገድ አለበት ይላሉ። ዕድሉ ራሱ? አዎ። ዝም ብሎ ኃጢአት አለመስራት ብቻ ሳይሆን ኃጢአትን የመስራት አቅም ራሱ መጥፋት አለበት። የሥጋ መልበስ የመጨረሻ ዓላማም ይኸው ነበር። በፍጡራን ውስጥ ያለውን የኃጢአት የመስራት ዕድል ለማጥፋት የሚያስችለውን መንገድ መክፈት። እንግዲህ ሰሚው እንዲያጤነው የምንተወው ጥያቄ ይህን ነው። አንድ ፍጡር ኃጢአትን የመስራት ዕድል ሳይኖረው መኖር ምን ማለት ነው? ይህ ምን ይመስላል? በእነዚህ ጽሑፎች ውስጥ የተገለጸው የኢየሱስ ሰብአዊ ተሞክሮስ ለዚህ የመጨረሻ ለውጥ ምን አይነት ፍኖተ ካርታ ይሰጣል?